ከዚህ ቀደም አንተና ሌሎች የህግ ባለሙያዎች እንደውም አገር ወዳድ ዜጎች በአማራ፣ በትግራይ፣ በኦሮሚያ የጦር ወንጀል ተፈጽሟል፣ በሰብአዊነት ላይ የተፈጸሙ ወንጀሎች ክራይም አገንስት ሂውማኒቲ ጭምር ብላችሁ አብይ አህመድ፣ አብርሃም በላይ፣ ፊልድ ማርሻል ብርሃኑ፣ አበባው ሌሎቹንም ጠቅሳችሁ ክስ አቅርባችሁ ነበር ለፌዴራል ፖሊስ። በኢትዮጵያ ወንጀለኛ መቅጫን ጠቅሳችሁ እነዚህ ወንጀሎች ተፈጽመዋል፣ ተጠያቂ መሆን አለባቸው የሚል ነው። እንግዲህ ኢትዮጵያ ወንጀል ህግ አንቀጽ 270 በመተላለፍ በሰላማዊያን ህዝብ የሚፈጸም የጦርነት ወንጀል የሚል ዘርዝራችኋል። ሌላው አሁን አንተ ያነሳው ነገር የአውሮፓ ህብረትም ይዞት መጥቷል። ከትላንት በስቲያ የአውሮፓ ህግና ፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት ተመድ የዘር ፍጅት መከላከል ቢሮ ጥሪ አቅርቧል። ኢትዮጵያ ውስጥ ያለው ነገር አስፈሪ አደጋ አለው እያለ ነው። ትላንትና ደግሞ እንደዚሁ የአውሮፓ ህብረት ምክር ቤት በፈረንሳይ ልዑል ዶክተር አስፋወሰን አስራተ ካሳ ተገኝተው ሰፊ ገለጻ አድርገዋል። እነዚህን ደምረን ስናያቸው በኢትዮጵያ ውስጥ በጦር ወንጀል በሰብአዊነት ላይ ባነጣጠሩ ወንጀሎች ተጠያቂ የመሆኑ ነገር እየገፋ ይመስላልና ዛሬ እንደ ጉሮ ሸባ የሚሉ የብልጽግና ሰዎች ህወሓት አሜሪካ ህወሓት አመራር ላይ ወሰደች የሚለው ነገር እነሱ ላይ ለመምጣት ዋስትና ያለውምና እንደው ይህን በተመለከተ ትዝብታለህ አቶ አበራ? አዎ እንግዲህ ወንዶሰን እንዳስታወስከኝ ከዚህ በፊት ህዳር 17 2016 ዓመተ ምህረት አንድ ክስ አቅርበን ነበር። ክሱ ያቀረብነው በዋነኛነት የጦርነት ይቁም ሰላም ይስፈን መፈክር የያዘ ስብስብ ነው። ያ ስብስብ የፖለቲካ ፓርቲዎች ነበሩበት። በተለይ ኢህአፓ እንደ ፓርቲ፣ አመራሮቹ ደግሞ እነ ፕሮፌሰር ዝናው አበራ፣ እነ መጋቢ ቡሉይ አብርሃም ሃይማኖት፣ ሌሎችም የነበሩበት በግለሰብ ደረጃ ደግሞ እነ የሺዋስ አሰፋ በዋነኛነት የዚህ ሀገር ወዳድ ስብስብ አስተባባሪ የነበረበት በወቅቱ እነ ጊደና መድህን፣ እነ ናትናኤል መኮንን እና ሌሎች ወደ 17 18 የምንጠጋ ሰዎች እኔም የነበርኩበት አንድ ስብስብ ነበር። ያ ስብስብ በዋነኛነት የሀገሪቱ ጉዳይ ያሳስበናል፣ የሀገሪቱ ከአንዱ ጦርነት ወደ ሌላ ጦርነት እየተላለፈች ነው፣ እየተሸጋገረች ነው። በኦሮሚያ 2011 የተጀመረው ወደ ትግራይ ቀጠለ፣ ከትግራይ ደግሞ ወደ አማራ ክልል መጣ። ይሄ ደግሞ የተራዘመ ጦርነትን ይዞ መምጣት አይቀርም። ሲሰፋ እንጂ ሲጠባ አላየንም የእርስ በርስ ጦርነታችን። ስለዚህ በድምር የተራዘመ ጦርነት ደግሞ ኢኮኖሚን ያደቃል፣ ህዝብን ይበትላል። መጨረሻው ደግሞ ማስቆም ካልቻልና ማከም ካልቻል ሀገር ይበትላልና በቁማችን በጥቂት ፖለቲከኞች በሚቀሰቅሱ ጦርነት በሚመሩ ጦርነት እኛ በብዛት ቁጥር ያለን ኢትዮጵያውያን መጨረሻችን ሀገር አልባ ልንሆን እንችላለን። ስለዚህ ይሄን ማስቆም የሚችል እንቅስቃሴ ይጀመር ብለን እንደ አድሆክ ኮሚቴ አይነት ስብስብ ጀመር። ያ ስብስብ ብዙ ነገሮችን አድርጓል። በዋነኛነት ህዳር 30 ሰልፍ ጠራ። ከህዳር 30 በፊት ግን ምልክት እንዲሆን የኢትዮጵያ ችግር አንዱ የተጠያቂነት መዳከም ነው፣ እጦት ነው። የተጠያቂነት እጦት ደግሞ ውሎ አድሮ ጦርነት እንደዋዛ እንዲቀሰቅሱ ፖለቲከኞች እንዲቀሰቅሱ አድርጓቸዋል። ወታደራዊ አመራሮችን በዘፈቀደ የጦርነት ህግን ተላልፈው በዜጎች ላይ ከፍተኛ በደል በዜጎች ንብረትም ህይወትም አካልም ከፍተኛ በደሎች እየፈጸሙ ነው። ስለዚህ ተጠያቂነትን መኖሩን ለማስታወስ ያክል ለምልክትነት ያክል ደግሞ አንድ ንዑስ ኮሚቴ ያለሁበት ንዑስ ኮሚቴ የህግ ንዑስ ኮሚቴ በአብይ ኮሚቴው ስር ማለት ነው ንዑስ ኮሚቴ ክስ እንዲያቀርብ ትእዛዝ ተሰጠ። ቴክኒካል ነገር ሆነ ክስ የማቅረቡ ጉዳይ ደግሞ አጋጣሚ ሆኖ እኔምና ሌሎች የህግ ባለሙያዎች ያለንበት ክሱን አዘጋጀን። ያ ክስ የጥቆማ ክስ ነው፣ የወንጀል ጥቆማ ክስ ነው። ትዝ ይለኛል ህዳር 17 ነው ያስገባ ነው። ያ ህዳር 17 ያስገባ ነው የወንጀል ክስ በዋነኛነት ለዚህ ጦርነት በትግራይ ላይ ኦሮሚያ ላይም አማራ ላይም በሚካሄድ ጦርነቶች ላይ ዲኖሚኔተር አወጣን። ማን ነው ዋና በኃላፊ በማስቆምም መዋቅራዊ ግዴታ ያለበት መንግስታዊ ግዴታ ያለበት እንዲሁም ችግር በመፍጠርም ከፍተኛ አስተዋጽኦ ያለበት ፌዴራል መንግስት ነው ብለን ለየን። ከፌዴራል መንግስት ደግሞ ለወታደራዊና ለደህንነቱ ቅርብ የሆኑ ሰዎችን ለየን በማሳያነት። ከዚህ ፊት ለፊት የመጡት ጠቅላይ ሚኒስትር አብይ አህመድ፣ ከዛ ቀጥሎ ኢታማጆር ሹሙ ናቸው ፊልድ ማርሻል ብርሃኑ ጁላ ናቸው። ከዛ ምክትላቸው አበባው ጀነራል ናቸው። ከዛ በኋላ
የመከላከያ ሚኒስትር በወቅቱ ይመሩት የነበረው ዶክተር አብርሃም በላይ ናቸው። ከዛ የደህንነት ሚኒስትሩ ወይ የደህንነት ዋና ዳይሬክተሩ አቶ ተመስገን ጥሩነህ አድርገን በማሳያነት 3 ወንጀሎችን አቀርበን ነበር። አንደኛ ያቀረብነው የወንጀል ህጋችን 270 በመተላለፍ የጦር ወንጀል መፈጸም ነው። በሲቪሎች ላይ የደረሰውን ለማሳየት ተሞክረናል። በኦሮሚያ ቦታዎች ጠቅሰናል። 4-5 ቦታዎች ሰዎች ሲቪላንት የጦርነቱ ሰለባ የሆኑ ከዛ ቀጥሎ በትግራይ ለማሳየት ሞክረናል። ከዛም በአማራ ለማሳየት ነው የሞከርነው። ምክንያቱም አማራም ሐምሌ ላይ 2015 ላይ ጦርነቱ ኦልሬዲ ከፋኖ ጋር ተጀምሯል። ብዙ ሰዎች በፍኖተ ሰላም፣ በምዕራብ ጎጃም፣ በፍኖተ ሰላም፣ በምስራቅ ጎጃም፣ በወልዲያ ብዙ ጉዳቶች ደርሰው ስለነበር እሱ ከስራል። ከዛ በኋላ 271 ነው። እሱ ደግሞ የጦር ምርኮኞችን መግደል ነው። እሱም በማሳያነት የተነሱ አካባቢዎች አንስተን ብዙ ክሶችን አቅርበን ነበር። ያ የጥቆማ ወንጀል አስገብተን ነበር። ይሄ ለማሳየት የሞከርነው ጥረት ዋጋ ከፍለንበታል። እሱን ተከትሎ ነው እንግዲህ እኛም ወደ አዋሽ አርባ እንድንሄድ የተደረግነው። ውሎ አድሮ ግን በህዝባችንም ከፍተኛ ተቀባይነት እያገኘ መጥቷል። ምክንያቱም ህዝባችንም የማይታየው ነገር በጊዜ ሂደት እያየ ከተሞክረው እየተማረ ችግሩ አደገኛ መሆንና ከዚህ በፊት እኛ ጥቂቶች ሆነን የጀመርነው እንቅስቃሴ በትክክል መሆኑን አሁን ያመነበት ጊዜ ነው። በወቅቱ ለኤምባሲዎችም ለሌሎች አካላቶችም የማስረዳት ስራ ተሰርቶ ነበር። ያለ ያህል ትኩረት አልተገኘም ነበር። ከዛሬ ነገ ይሻሻላል ብለው እያሰቡ አንዴም ሊሆን ይችላል። በሌላ ወክል ደግሞ የራሳቸው ሀገራዊ ጥቅማቸው እያስቀደሙ ከመንግስት ጋር ላለመጋጨት የሚያደርጉት ጥረት የፖለቲካ ስልትም ሊሆን ይችላል። ውሎ አድሮ ግን አሁን ሀገራዊ አጀንዳ ነው። የተጠያቂነት ጉዳይ ብልጽግና መጠየቅ እንዳለበት የፌዴራል መንግስት ስምምነት ላይ የተደረሰበት ነው። ከዛ ባለፈ ግን አሁን ዓለም አቀፋዊና አህጉራዊ አጀንዳ ሆኗል። ተጠያቂነት የግድ ነው። ለዚህም በተለይ ፕሪቶሪያ አግሪመንት አንዱ በትግራይና በአማራ በፌዴራል መንግስት በህወሓትና በፌዴራል መንግስት በተደረገው ስምምነት አንዱ ያ የፕሪቶሪያው ስምምነት ከያዛቸው ወሳኝ ጭብጦች አንዱ ተጠያቂነት ነው። ስለዚህ አሁን ግን የአውሮፓ ህብረትም አጀንዳ ሆኗል። ዶክተር አስፋወሰንም አጀንዳ ሲያደርጉት በሙሉ ቀልብና በሙሉ ስሜትና ባለቤትነት ነው። አሁን እኔ ቪዲዮ እያየሁት የተቀበላቸው ኢንዶርስ ነው ያደረጋቸው። ጥያቄያቸው ሙሉ በሙሉ ተቀብሎታል። ለተግባራዊነቱ ይጥራል። ዓለም አቀፍ ማህበረሰቦች አጀንዳ አድርገውታል። ከአንዴ 2 3 መግለጫ ወጥተዋል። የአሜሪካ ስቴት ዲፓርትመንት በዚህ ጉዳይ ግልጽ የሆነ አቋም አሳይቷል። ስለዚህ እኛ ጥቂቶች ሆነን የጀመርነው በብዙ መልኩ በብልጽግና ትኩረት ውስጥ ስላለ ገብተን የተወገዝ ነው። ከዛም አልፎ ተርፎ ለእስራትና ለእንግልት የተደረግነው አጀንዳ ዋጋ ተሰጥቶት ዓለም አቀፋዊ ቀጠናዊና አገራዊ ጉዳይ ሆኖ በዚህ ደረጃ ማየታችን ደስተኞች ነን። ያለፈው እቅዱ ማውጣታችን ሀሳቡን ማመንጨታችን ብቻ ሳይሆን ለዛ ሀሳብና እንቅስቃሴ አድርገን መጠነኛ ዋጋ በመክፈላችን ለራሴም ደስተኛ ላይ ለዛ ስብስብም ደስተኛ የሚሆንበት ሁኔታ አለ። ምክንያቱም ለሀገር ለህዝብ ነው ያ ዋጋ የተከፈለው። ሀገር እንዳናጣ ዜጎች የህዝቦች ደህንነት እንዲጠበቅ ነው እና አሁን ሳስበው እንቅስቃሴያችን ድሮም ትክክል ነው ብለን እናምናለን። አሁን ደግሞ የበለጠ ማረጋገጫ የተሰጠንበት አጋጣሚ ስለሆነ በዛ እንቅስቃሴ በመገኘቴ ደግሞ እንደ አንድ ታሪካዊ የሚያኮራኝ ሆኖ ስሜት አሳድሮብኛል። ይህ ይመስላል። ጦርነት መቆም አለበት ቀደም ብላችሁ ያነሳችሁት አጀንዳም ስለነበረ በህወሓትና በፌዴራሉ መንግስት ወይም ጠቅላይ ሚኒስትሩ በሚመራው ቡድን መካከል ከባድ ውጥረት አለ። ጀነራሎቹ ለጦርነት ተዘጋጁ የሚል ትዕዛዝ መቀበላቸውን ኤምኤስ የወታደራዊ ምንጮች ለኤምኤስ ተናግረዋል እና ይህን በተመለከተ አጭር መልእክት አለ እና ላሰናብትህ። መልካም እንግዲህ መረጃው እንዳለ ወስጄ የኤምኤስ መረጃ እንዳለ ወስጄ የኢትዮጵያ ነባራዊ ሁኔታ አጠቃላይ በጣም ከፍተኛ የሆነ የኢኮኖሚ መዳቀቅ ውስጥ ነው ያለው። ማህበረሰባችን በአንድም ይሁን በሌላ በከፍተኛ የጸጥታና የደህንነት ችግር ውስጥ ነው ያለው። ኢኮኖሚም ወድቋል። ከፍተኛ የሚባሉ የኢኮኖሚ ክራይሲስ ያለበት ነው። እንደምታውቀው በኑሮ ውድነት ግብግብ ውስጥ ወድቆ ገብቶ ህዝባችን አይዞባይ ስላጣ አይዞባይ የሚባል ተቀናቃይ ወይ ተቃዋሚ ፓርቲ ችግሩን ድምፅ የሚሆንበት አይዞባይ እና መፍትሄ የሚሰጥበት አይዞባይ የሚለው ፌዴራል መንግስት ቢሆን ክልላዊ መንግስት በማጣቱ በመሸነፍ እና ለኑሮ ውድነት እጅ በመስጠት ሂደት ላይ ያለው ህዝባችን በብዙ ነገር ተስፋ በመቁረጥ ውስጥ ነው ያለው። ማህበረሰባዊ ስሬታችን በጣም አደገኛ ነው።
በአጠቃላይ ኢትዮጵያ የቆመችባቸው ወሳኝ የሚባሉ ሀገራዊ አምዶች እና ፒላሮች አደጋ ላይ ወድቀዋል። በዚህ ሁኔታ ውስጥ ሆነን በዚህ የኢኮኖሚ ክራይሲስ በማህበራዊ እና ፖለቲካዊ ክራይሲስ ሆነን እንደ ሀገር መቀጠላችን አለመቀጠላችን አጠያቂ በሆነበት ህዝባችን ወጥቶ መግባትን በተሳነበት ምዕራፍ ላይ ሆነን ሌላ አዲስ ጦርነት ትዕዛዝ መስጠት ማለት እብደት ነው። ምክንያቱም የምትመራው ሀገር የምትመራው ህዝብ እኮ ሊኖር ይገባል። በስልጣን ለመቀጠል የምትመራው ሀገር የምትመራው ህዝብ እንዳይኖር የሚያደርግ ጦርነት እያወጅ በአጋጣሚ ደግሞ በስልጣን እቀጥላለሁ ማለት ግን አብሰርድ ነው። ምክንያቱም ልትመራው የምትችል ሀገር እኮ ሊኖር ይገባል። ልትመራው የምትችል ህዝብ እኮ ሊኖር ይገባዋል አትሚኒማል። ስለዚህ ፖለቲካ ጎሉም አይገባኝም። ምክንያቱም ከሀገር መበተን ማግስት በኋላ ከህዝብ እልቂት በኋላ የሚቆይ ስልጣንስ አለ ወይ ነው። ስለዚህ ፌዴራል መንግስት ይሄን መመሪያ ሰጥቶ ከሆነ ወይ እንደሰጠ ታሳቢ ያደርጋለሁ እኔም እገምታለሁ። የምገምተው ስለሆነ ይሄ ህዝቡ ሊቃወመው ምን የሚገባው ምክንያቱም ይሄ መንግስት በውድቀትህ ላይ በእንቅርት ላይ ጆሮ ገድፍ ሆነ በውድቀት ማግስት ላይ አጠቃላይ መነሳት ወደማትችልበት ምዕራፍ ሊያሸጋግርህ የሚችል ጦርነትን የሚያመጣ መንግስት ያለ ልዩነት ማናቸውም የልዩነት አጥርን ተሻግረን ልንቃወሙ ነው የሚገባ። የብሔር አጥር፣ የሌላ የሃይማኖት አጥር፣ ማናቸውንም አጥር የልዩነት አጥሮች ተሻግረን ይህ መንግስት ከድርጊቱ እንዲቆጠብ የሚያደርግ እንቅስቃሴ ማደረግ አለበት ብዬ ነው የማምነው። ይህ ነው መልእክቴ። በጣም አመሰግናለሁ። የህግ ባለሙያና ጠበቃ አቶ አበራ ንጉስ በኤምኤስ ቀርበ ለሰጠው ማብራሪያ በተመልካች ስም ከልብ ነው የማመሰግነው። መልካም ምሽት። እኔም አመሰግናለሁ ወንዶሰን።